ዛሬም በምርጥ ፊልም መተናል። ቤተሰብ ያልሆናችሁ ሰብስክራይብ ያደርጋችሁ ተጋብዙልን። ፊልሙ ሲጀምር ሞ የምትባል ልጅ ከውጪ ተመልሳ ስትመጣ እናይታለን። ኤርፖርት ውስጥ እያለችም እናቷ ትደውልና አክስትሽ የምታገኘውን ሰው አዘጋጅታልሻለች። እንዴ እኔም ወደው ሰው እንዳለ ነግሬያችሁ የለ እንዴ? በዛው ሰዓት ጁን ከሚባል ቆንጆና ሀብታም ሰው ጋር ትጋጫለች። እሱም ጋዜጠኞች የተከተሉት ስለነበረ ዞሮ ሳያት ይሄዳል። እሷ ግን ስልኳ በመበላሸቱ ተናዳ ትከተለውና አንተን እኮ ነው የማናግረው ቁም ስትለው ሁሉም ትኩረታቸውን ወደ እሷ ያዞራሉ። ወዲያው የሚያደናቅፋትና እላዩ ላይ ስትወድቅበት ጋዜጠኞቹ ፎቶ ማንሳታቸውን ይቀጥላሉ። እሱም ጎትቶ መኪና ውስጥ ያስገባታል። መጀመሪያ ስልኬን ሰበርከው፣ አሁን ደግሞ እያገትከኝ ነው። በፈለግሽው ሰዓት አዲስ ስልክ አስልክልሻለሁ። ፎቶዎችስ ኤዲት አድርጌያቸው ነበርኩ፣ አሁን ሁሉም ጠፉ። ቆንጆ ኮንሽ እኮ ብዙ ሰዓት እሱ ላይ መፍጀት አይጠበቅብሽም። እሷ ምንም መልስ ሳትሰጠው ትወርድና ጓደኛዋ ታንጋር ትሄዳለች። ስለተገናኙ ደስ ብሏቸው ሲያወሩ ይቆዩናም ሻንጣውን ኤርፖርት እንደረሳቸው ታስታውሳለች። ጁንም ከሷ ጋር የተነሳውን ፎቶ ብዙ እይታ እንዳገኘ ይሰማና ድርጅቱ ላይ ሊያደርስ የሚችለውን ጉዳት ለማየት ይሄዳል። እሷም ከታንጋር ኤርፖርት ተመልሳ ስትሄድ ሻንጣውን ጁን ይዞ ሲሄድ ታየውና ብትከተለውም ይጠፋባታል። በመጨረሻም ካርዱ እንዳላት አስታውሳ ስትደውል ረዳቱ ታነሳውና አድራሻዋን ትቀበላታለች። እናቷም በታን ስልክ ደውላ እንድታገኘው የፈለገችውን ልጅ አድራሻውን ሰጣትና ወደዛው ሄዳሉ። ሲደርሱም ሞበሩን እንደተከፈተ እራሷን ታስተዋውቅና ቀና ብላ እሱ መሆኑን ስታይ መሳደብ ትጀምርና በሩን ይዘጋባታል። ታንም ረጋ ብላ ራሷን ስታስተዋውቀው ይከፍትና ያስገባቸዋል። ጓደኛዋ ብቻቸው እንዲያወሩ ጥላቸው ስትወጣም ሞ እዚህ 3 ነገር ፈልጌን የመጣሁት ስልክ፣ ቦርሳና ቦርሳውን ስትሰጠኝ ደግሞ የዚህን የቤት ወረቀት አሳይሃለሁ። እሱም ካሉት ብዙ ስልኮች ውስጥ አንዱን አውጥቶ ይሰጣታል። እሷም በዚህ በጣም ትገረማለች። ቦርሳሽ ታች ያለ ይሰጥሻል፣ ግን ቤቱን የምለቀው ለመገንባት ያወጣሁትን ብር በሙሉ ስትመልሽልኝ ነው። ከሌለሽ ደግሞ ከኔ ጋር ምንም ግንኙነት እንደሌለሽ ፈርሚና ተውልሻለሁ። እሷም በዚህ ተስማማና ሻንጣዋን ሊሰጣት ሲሄድ ከተወራ ወሬ በኋላ ከእሷ ጋር መጣላት እንደሌለበትና ድርጅቱ እንደሚጎዳ ሲያውቅ ወደ እሷ ተመልሶ ይሄድና የሆነ ነገር ስትፈልግ ያገኛታል። ምን እየፈለግሽ ነው? ቤቱ እንደምትሰጠኝ ቃል የምትገባበትን ወረቀት ነዋ። ለጊዜው እሱ አያስፈልገንም። ለትንሽ ጊዜ ፍቅረኛ መሆን ትችያለሽ። በቅርቡ እቃዎችን ይዤልሽ እሄዳለሁ። ምን ትያለሽ? እሷም ታንጋር ትደውልና ስለተፈጠረው ትነግራታለች። እንደዛ ከሆነ ቤቱ እንዲለቅ ንገሪውና ተስማሚ ትላትና ሀሳቧ እንደነገረችውም እና እኔ ሴት ልኖር ነው፣ ያው ሀብታም ስለሆንክ ከዚህ የተሻሉ ብዙ ቤቶች ይኖሩሃል መቼም። በሀሳቧ ይስማማና ቤቱን ለቆ ይወጣል። እሷም ለእናቷ እየተዘዋወረች ቤቱን ስታሳያት ሊፍቱ ይቆማል። እሱ ደግሞ ቤት ውስጥ ባስገጠመው ቴክኖሎጂ ሊፍት ውስጥ እንደተዘጋባ ታይና ወደ እሷ ጋር ሄዳል። እሷም የታችኛው ክፍል ትገባና ሰው የሚመስል ሮቦት አይታ ትደነግጣለች። እሱም ወዲያው ይመጣና እዚህ ምን ልትሰሪ መጣሽ? እንደፈለግሽ ቤቴ ውስጥ መዘዟር አትችይም እኮ። እሺ ቅርታ፣ ብቻ ከዚህ ያስወጣኝ፣ ተመልሼ አልመጣም። መልስ አይሰጣት ሲቀርም ልትመታውና ልታመልጥ ስታስብ ይይዛትና ጎትቶ ያስወጣታል። ክፍሏ ገብታም ለጓደኛዋ ለመደወል ስትሞክር ስልኳን ስለጠለፈው እሱ ያነሳዋል። ሜሴጅ ልትልክላት ስታስብም አልሰራም ይላታል። እሱም እጇ ላይ ባረገችው ብራስሌት የልብ ምቷ እንደጨመረ ስለደረሰበት ሊያናግራት ሄዳል። እንደፈራች ስላወቀም ሮቦቱን እንዴት እንደሚሰራ የሚያሳይ መጽሐፍ ይሰጣትና እንድታነበው ይነግራታል። ጠዋት ስትነሳም ኢንተርቪው እንዳላት አስታውሳ ትዘጋጃለች። እሱም ስብሰባውን ስጨርስ በሩን ተዘጋባት ታስታውስና ወደ እሱ ትደውለታለች። በሩን ክፈትልኝ፣ ኢንተርቪው አለብኝ። ለምን ትሄጃለሽ? እኔ ስራ አልሰጥሽ እችላለሁ እኮ። እንዳንተ ከሮቦቶች ጋር መስራት አልፈልግም። እሱም ይስማማና እራሱ በሩን ከፍቶ የምትፈልግበት ይወስዳታል። እዚሁ ጠብቅሻለሁ። ወዲያው ግን የሱን ሚስጥር እንደምታውቀው ሁሉ የእሷን ማወቅ ስለፈለገ ኢንተርቪው የምታደርገው ሴት ጋር ሄድና እሱም የሚፈልገውን ጥያቄ እንድትጠይቃት ያሳምናታል። ልጅቷም ትስማማና ከዛ ቀጣዩ ክፍል ገብቶ ይቀመጣል። ሞ እራሷን ካስተዋወቀች በኋላም እንደምትደንስ ስትናገር ፈገግ ይልና አሁን እንድትደንስ ይነግራታል። ሞ በጥያቄው ግራ ተጋብታ ግን ይሄ ኢንተርቪው ውስጥ ይካተታል? ልጅቷም እሱ ጋር ሄዳ ያምርህን ነው እንዴ? አይ እየቀለድኩ ነበር። ግን ሞስት ደንስ በካሜራው ቀርጻትና ካስቸገረችው በእሱ ላይ አስፈራራት ይወስናል። ስትይ በጣም እየሳቀች ወደ እርሱ ጋር ትሄዳለች። እንዴት ነው አለፍሽ? እስኪ ገምት። ያው ከፊትሽ ያለፍሽ ነው የምትመስለው። እንኳን ደስ ያለሽ። የሆነ ቦታ ልውሰድሻ። ተስማማና ሬስቶራንት ውስጥ ይዟት ይሄዳል። እሷም ደስ ብሏት ስትመገብ ዝም ብሎ ያያትና አትበላም እንዴ? ለምን ተፈጥብኛለህ? ወዲያው ጓደኛው ከታንጋር ይመጣና ሴቶቹ ግራ ይጋባሉ። ጁንም
ሞ ፍቅረኛዬ ናት። ጋዜጠኞቹ ባይወጡት ኖሮ ለመናገር አላስብም ነበር። እራቱ እንደጨረሱም ታን እንደምትጠብቃት ትነግራትና ትሄዳለች። ጁንም ነይ ግቢ፣ አንቺ ነሽ የምትነጂው። ግን እኔ እኮ መንዳት አልችልም። ዝም ሲላትም ትገባና እንደምንም መሄድ ትጀምራለች። ታንን ስታያትም ታቆምላትና ትገባለች። ትንሽ እንደሄዱ ግን መኪናውን መቆጣጠር ያቀታትና አቁማት ስላመማት ትወርዳለች። እሱም ረዳቱ ሌላ ሰው እንዲልክ ያዘዋል። ጓደኛዋ ታንም የውሸት ፍቅረኛሽ ግን ሀብታም ሰው ነው ባክሽ፣ ብዙ ሀብታም አይመስለኝም። ሮቦት የሚሰራ ካምፓኒ ብቻ ነው ያለው። ኢንተርቪው ልታረጊበት ሄድሽው ቦታ እኮ የአያቱ ድርጅት ነው። እሷ ይህን ስትሰማ ትደነግጣለች። ረዳቱም ይመጣና ቤት ይደርሳቸዋል። ልታዋራው ስትሞክር ዝም ብሏት ሲሄድ የተቀረጸውን ስላየችው ደንሺ ስባል አለመደነሴ ጠቅሞኛል። እሷ እርጉዝ እንደሆነች እየተወራ እንደሆነ ትነግረውና ተናዳሱ ጋር ትሄዳለች። ምን አይነት ነገር ነው የምታስወራው? እኔ እንዳረኩት ምን ማስረጃ አለሽ? የለኝም፣ ግን ቢያንስ አንተ የሌለህ ልብ አለኝ፣ በእሱ ነው ያወቅኩት። እሱም ስለከፋው ዝም ይላታል። ጓደኛውም ትንሽ ትቆይና ትደውላትና ዜናው እንዳስጠፋው ስትነግራት እሱ እንዳላደረገው ትረዳለች። ጁንም ልጅ ያለ ወንድሙን ማዳን ስላልቻለ አባቱ ልብ የሌለው ልጅ አድርጎ ያየው እንደነበረ ያስታውሳል። ወደ ቤት ሲመለስም ሞ ይቅርታ አድርግልኝ፣ ኮንትራትሽ ይኸው በ3 ወር ውስጥ ቤቱን ለቅቄልሽ እወጣለሁ፣ ምንም ክፍያ አልፈልግም ብሏት ክፍሉ ሄድና ስትደንስ የነበረውን ቪዲዮ እያየው ይስቃል። እሷም ክፍሏ ውስጥ ሮቦቱ ሲገባ ደንግጣ ትጮኻለች። እየሮጠች ስትወጣም ጁን ላይ ተወድቅበትና ክፍሌ ውስጥ የሆነ ሰው ገብቷል። እሷም ደንግጣ ሮቦት ነው እንዴ? ምንም መልስ አይሰጣት ሲሄድም እንደ ደማታይና ቁስሉ ልታክምለት ትሄዳለች። ሲጨቃጨቁም ላዩ ላይ ትወድቅበታለች። ከዛም ስልክ ይደወለትና ይነሳል። እየተደናበረች ልትሄድ ስትል ጁን ትራሱን ይዞ ይከተላታል። እሷም ወዴት ልትሄድ ነው? ከአንቺ ጎን ልተኛ ነዋ። ጠዋት ላይ ጁንን የምትወደው ልጅም ሆን ብላ ብዙ ስራ ትሰጣታለች። ሊል ለሚባል ታዋቂ ሰው ሁሉም ሲኳኳሉ ታይና እሷም ራሷን አስተካክላ ትሄዳለች። ግን ልታስፈርመው ስትል አደናቅፋት ትወድቅና ያነሳታል። ከዛም ፎቶ ሲነሳ አብረው እንድትሆን እንደሚፈልግ ይናገርና አለቃዋ ሲያሳውቃት ደስ ብሏት ለሁሉም ቡና ትጋብዛቸዋለች። ከዛም ሊን ይመጣና ያዋራታል። ካፌ ተቀምጠውም ፎቶዎቹ ላይ ይፈርምላታል። ታንም የጁንን ረዳት ስለወደደችው እንደሚመጣ ስታውቅ እራሷን አዘጋጅታ ትጠብቀዋለች። ጁን ቢሮ ሲሄድም ከሊን ጋር ያትና ተናዶ ማነው ያ ደግሞ? የማደንቀው ሰው ነዋ። እሱም የያዘችውን ቡና ይቀበላትና አንድ ላይ ይዘውት ሄዳሉ። አለቃዋም አዲስ ስራ ላይ ልትመደባ ስትል አልችልም፣ ከሊን ጋር እንዴት ታዝዣለሁ? በዛ ላይ አዲስ እኮ ነኝ፣ እንዴት ነው የምሰራው? በራስሽ ከተማመንሽ ምንም የሚያቅትሽ ነገር አይኖርም። አለቃዋም እሷን ማስተቃየት ስለፈለገች እንድትሰራው ታበረታታታለች። ባልደረቦቿም ምን ያህል አንቺ እንደሚጨነቅ እያየሽ ነው። ግን እሷም ጓደኛዋን ለማግኘት ተወጣና ምሳ እየበሉም የተቃጠለ ነገር ሸታቸውና እየሮጡ ሄዳሉ። ጁንም ልጅ ያለ ወንድሙን ከእሳት አለማዳኑን እያሰበ ፍርሃቱ መጋፈጥ እንዳለበት ወስኖ ዘሎ ይገባና እሷን ያድናታል። ሆስፒታል ስትሄድም ማረፍ ብቻ እንደሚያስፈልጋት ይነገራቸዋል። በተመሳሳይ ሰዓትም የሟለቃ የእሷ መረጃ ማስክ ላረገ ሰው ትሰጣለች። ሞስት ነቃም ታንን ታያትና ህይወቴን አተረፍሽልኝ፣ እኔ አይደለሁም ጁን ያዳነሽ። ከዛም ሮቦቱን ይዞ ሆስፒታል ሲሄድ ጓደኛዋ ተሰናብታት ትወጣለች። እሱም ነይ የማዋራሽ ነገር አለ ብሎ ይዟት ሄዳል። ከዛም ቤት እንድትመለስ ጠይቃትና ትስማማለች። መስሪያ ቤት ስትደርስም በጣም ረፍዶ ስለነበረ ትናደድባታለች። እሱም ቢሮ ሲሄድ እሷ ያመጣችውን ቡና ያየውና የሚያዋራው ይመስለዋል። የእሷን ሻንጣም ይዞ ሲመጣ እሱም የሚያወራ ይመስለውና ሁለቱንም ይዘህልኝ ውጣ። ከዛም ማየቱ ይደውለትና ሞን ይዟት እንዲመጣ ይነግረዋል። እሱ መልእክት ሊልክላት ሲል ከሊን ጋር እንደምትሄድ ያውቅና ስለቀና ጋዜጠኞቹን ሰብስበው ፍቅረኛው እንደሆነች ያሳምናል። ከነሱ መሀልም የድሮ ፍቅረኛው ጥላው እንደሄደች ሲጠይቁት እሱ ራሱ ካጣኋት እጎዳለሁ ብሎ ስላሰበ ብዙ እንዳልቀረባትና በዚህ ተናዳም ጥላው እንደሄደች ያስታውሳል። ስለ ድሮ እንድትጠይቁኝ አልፈልግም። ሞንም ሊን እንደመጣ ሰምታ ለመሄድ ብትቻኮልም አለቃዋ ስራው እንዳልጨረሰች ተናግራ ታስረፍድባታለች። እሱ ጋር እንደደረሰችም ልብሱ ይቀደድበትና ከእናንተ መሀል ዲዛይን ማድረግ የሚችላል እንዴ? ልጆቹም እሷ እንደምትችል ይጠቁሙትና እሷን በግድ ትስማማለች። ጁን ቢሮዋ ሲሄድም ስላልነበረች ተናዶ ሞየት ሄዳ ነው። አለቃዋም አሁን እዚህ ነበረች እኮ ምናልባት ከሊን ጋር ሄዳ ይሆናል። እሱም ተናዶ ወደዛው ይሄዳል። በመንገዱ ላይም ሊን ስትጠጋው ልብ ምቷ መጨመሩን በብራስሌቷ ይረዳና ጁንም እየፈጠነ ሲደርስ አጠገቡ ያያትና በምን ምክንያት እንደሆነ ይረዳል። ጨርሳ ስትሄድም ይጠብቃትና ከፍቅረኛዬ ብትርቅ የተሻለ ይመስለኛል። እኛ እኮ ጓደኛሞች ብቻ ነን። ምን እያሰብክ እንደሆነ አልገባኝም።
እሷም ወደ ስራዋ ስትመለስ የታዘዘችውን ባለመጨረሷ አለቃዋ እንደምታባረራት ትነግራትና እያለቀሰች ስትወጣ እሱ ያገኛትና እኔ ነኝ ፍቅረኛሽ፣ ከሌላ ሰው ጋር ምን እየሰራሽ ነው? ይቅርታ ብለው ስትሄድ አለቃ ተብያዋ ጋር ሄዳል። ምን ሆናን የተከፋችው? ባጠፋችው ጥፋት ነዋ። በዛ ላይ አንተ የድርጅቱ አባል ስለሆንክ ምን ማድረግ እንዳለብኝ ልታዘኝ አትችልም። እሱም ሮቦቱን ሲስተሙ እንዲዘጋው ያዘዋል። ምን ማድረግህ ነው? ፋይሎቹ ይጠፋሉ እኮ። ምንም ቢሆን ቤተሰብ ነን። እሱን ለመረዳት ምን ነው ጊዜ ወሰደብሽ ታዲያ? ከዛም ይቅርታ ትጠይቀውና ይተዋታል። ሙ የሆነውን ሁሉ ስትሰማ ትቆይና ሲወጣም ምንም አልሰማሁም እንደዛ ስትለውም ዝም ብሏ ትሄዳል። ታንም የጁን ረዳት ስለ እሳቱ ለጠራ ሲመጣ ልትቀርበው ትሞክራለች። እሷ ወደ ቤት ስትመለስም እራት ትሰራና ጁንን እንዲበላ ጋብዛው እሱ የሚቀምሰውና ፊቱን ሲያጨማድድ ተቀብላ ትቀምሰዋለች። ምግቡን በጣም የሚያስጠላ ቢሆንም እሱ ምንም ሳይናገር ጥርግ አድርጎ ይበላዋል። ታንም ረዳቱ ሊሄድ ሲል ዣንጥላ ትሰጠውና የበፊት ሚስቱም ትሰጠው እንደነበረ ማስታወስ ይጀምራል። አለቃውም ለባለማስኩ ስለ ጁንና ሙ ብዙ መረጃ ትሰጠውና ለምንድን ነው ግን ይህንን ሁሉ የምትሰበስበው? እሱ አንቺን የሚመለከትሽ ጉዳይ አይደለም። ሞም በእንቅልፍ ልቧ መጥፎ ህልም ታይና ትባንናለች። ጁን ጨዋታዋን ሲሰማም ወደ እሷ ጋር ሄድና ምን ሆነሽ ነው? እሳት ውስጥ ስገባ ህልም አይቼ ፈርቼ ነው። አብረኝ መቆየት አትችልም? እሱም ስለ እሳት ሲሰማ ጥሏት ይሄዳል። እሷ ምንም አይነት ስርዓት እንደሌለው ስታስብ የሚተኛበትን ይዞ ተመልሶ ይመጣና ደስ ብሎ ስተኛ እሱም ፈገግ ብሎ ያያታል። በነጋታው ማየቱ እንዲመጡ ስለጋበዛቸው እረፍት እንድትወስድ ይነግራትና እሷም ልትዘጋጅ ትሄዳለች። ታንም ስራ ለመቀጠር ትሄድና ጁን ስለሌለ ረዳቱ ሲያዋራት እዚህ ያለው ስራ ግን ላንቺ እንዳይከብድሽ፣ ችግር የለውም ምንም ይሁን እሰራለሁ። ስለ ደሞዙ ራሱ አልጠይቅህም። ከፈለክ ያንተም ረዳት መሆን እችላለሁ። እሱም ራሱ ረዳት ስለሆነ ባለችው ነገር ይገረማል። ሞ ስትመጣም እንደሱ ለብሰሽ ነው አያቴ ጋር የምትሄጂው? አዎ ምን ችግር አለው? አዲስ ቀሚስ መግዛት አለብን። ግን የወሰዳት ልብስ ቤት ውድ ስለነበረ ሌላ ቦታ እንዲሄዱ ትጠይቀዋለች። ሲስማማም ደስ ብሏት እጁን ስትይዘው ፈገግ ማለት ይጀምራል። ቦታው ሲደርሱም ጊዜ የለንም ፍጠኝ፣ 2 ሰዓት አለኝ እኮ። እሺ 1 ሰዓት ሰጥቼሻለሁ። እሷ መጀመሪያ የሚበላ ነገር ትገዛለች። እሱም አልበላም ቢልም ስትለምነው ይጎርስላታል። ልብስ ለማየት ስትሄድ ግን ስላልወደደቻቸው እንድትወጣ ይጠይቃትና እዚህ እኮ እኔን የሚመጥን ልብስ የለም ብሎ ወደ መጀመሪያው ቦታ ሄዳሉ። እሷ ግን ያየቻቸው ቀሚሶች በጣም ክፍት በመሆናቸው እንደማትፈልግ ስትናገር ለእሷ የሚሆን በምርጫዋ እንዲያመጡላት ያዛቸዋል። እየቀያየረች ስትሞክርም እንዳልወደደው እየተናገረ ይመልሳታል። ረዳቱም ታንራት እንዲበሉ ስለጋበዘችው ፈቃድ ይጠይቅና ጁንም እንዲሄድ ይስማማል። እሱን አውርቶት ዞር ሲልም የሚያምር ቀሚስ ለብሳ ያትና ሀብል እያደረገላት አሁን አምሮብሻል። መኪና ውስጥም ፎቶ ለመነሳት ስትሞክር ስላልተመቻት ፎቶ ልታነሳኝ ትችላለህ? እሺ ግን በእኔ ስልክ ላድርገው። እሷም ደስ ይላትና ትነሳለች። ሲደርሱም ረዳቱን እንዲሄድ ይነግረዋል። እሷም ቦርሳ እንደያዘ አይታ እኔ እኮ ምንም ስጦታ አላመጣሁም፣ ጊዜ አልነበረኝም። ችግር የለውም እኔ ሁሌም ስለማመጣ ይሄኛውን አንቺ ስጫቸው። እሷም ደስ ይላትና አብረው ይገባሉ። ግን ብዙ ሰዎች ተሰብስበው ታይና እንዴ የቤተሰብ ራት መስሎኝ ነበር እኮ። እነዚህም እኮ እንደ ቤተሰቦቻችን ናቸው፣ ስርዓት ባለው መልኩ አዋሪያቸው ብሎ ለሁሉም ሲያስተዋውቃት አያትየው ይመጣና የወደፊት የልጅ ሚስት ተዋውቋት። እሷም የተስማሙት ፍቅረኛው ብቻ ልትሆን እንደነበረ እያሰበች ስትረበሽ ጁን አጠገቧ ሄድና ተረጋጊ ከጎንሽ ነኝ። ከዛም ሁሉንም ሰላም እያለች ስትጫወት ትቆይና ለአያትየው ስጦታውን ይሰጡትና የባህል ጨዋታ ስለነበረ ከሙ ጋር ይጫወታሉ። ደጋግማ ስታሸንፈውም ከጁን ጋር ተጫውቼ የማሸንፈው ከሆነ እኔ ጋር ታድራላችሁ። እሱም ተስማምቶ መጫወት ይጀምራል። ረዳቱም ለታን ስለሚስቱ መሞትና የጁን ቤተሰቦችም ከወንድሙ መሞት በኋላ እንደተለያዩ ነግራትና በጣም ታዝናለች። ጁንም በጨዋታው ስለተሸነፈ ከእህቱ ጋር እንደተስማማው የድሮ ክፍሉ ይሄዳል። እሷም የልጅነት ፎቶዎቹን ስታይ ይሄ የግል ጉዳይ ነው ብሎ ሊቀበላት ሲሞክር እላይዋ ላይ ይወድቃል። ከዛም ሻወር ለመውሰድ ስትገባ ቀሚሱ ውሃ ውስጥ ስለገባባት ጁን ሌላ የመላብሰው ነገር ትሰጠኛለህ? እንደተኛች መብራት ይጠፋና ስለፈራች አጠገቧ ይቀመጣል። ጠዋት ስትነሳ አጠገቧ ታየውና ትደነግጣለች። ቁርስ እየበሉ ማየትየው መብራቱ ለምንድን ነው የጠፋው? እኔ እንጃ እኔ ተኝቼ ነበር። እነ ጁን ከሄዱ በኋላ ማየትየው ረዳቱን ጠርቶት መብራቱ ሲጠፋ ከጎኗ በመሆኑ እንደሚወዳት ተረድቻለሁ። እሷ ማየትየው በድብቅ የሰጣትን ካርድ ለጁን ትመልስለትና
ይሄ አያስፈልገኝም፣ ብዙ ብር አለኝ። እሱም ካርዱ እንደያዘ ስለሞ ያስባል። ታንም እሷ ጋር ትሄድና ረዳቱ እሷ ጋር እንደነበረና ጥሩ ሰው እንደሆነ ትነግራታለች። እሱም ረዳቱን ጠርቶት ማታ እራትህ እንዴት ነበር? እንደሌላ ጊዜው አላበላሸኸውም አይደል? አይ ታን ጥሩ ልጅ ናት፣ እንደ ሌሎቹ አይደለችም። እሱም ደንግጦ ከሞ ጓደኛ ጋር ነበር እንዴ ነበርከው? ታንም ማታ ረዳቱ የነገራትን በሙሉ ትነግራትና እንዳትጎዳው ስትነግራት እንደሚወዳት ትገምታለች። ባለማስኩ ሰውዬም አለቃዋን የሞ ኮምፒውተር ውስጥ ቫይረስ እንድትከትበት ይነግራታል። እሷም እንዳይነቃባት ለሁሉም እረፍት ትሰጣቸውና ደስ ብሏቸው ይወጣሉ። ሞክሮፎስታዮም ለምን እንዳኮረፈ ስትጠይቅ ቤቱን ማጽዳት ስለማይፈልግ ነዋ። እሷም ጓደኛዋ አታስቸግሪው ያለቻትን አስታውሳ አንተ ረፍ፣ እኔ አጸዳዋለሁ፣ ብቻሽ ማድረግ የለብሽም፣ እኔ ረዳሻለሁ። ከዛም ሁለቱም ለማጽዳት እየተቻኮሉ ሁሉንም ይሰራሉ። መስታወቱ ሲቀራቸውም እሱ ወደ ውስጥ ይገባል። እሷም ዲዛይኖችን እያወጣች ስትዝናና እያያት ሳያስበው ይጠጋታል። በነጋታውም ለስብሰባው አርፍዳ ትደርስና የምታቀርበውን ቪዲዮ ብትፈልገውም ታጣዋለች። አለቃዋም ምንም እንዳላጠፋ እሷ ላይ ትጮህባትና ደንበኞቻቸውም ጥለዋቸው ይሄዳሉ። ጁን የተፈጠረውን ሲሰማም ለሞት ተጨንቆ ስብሰባውን ጥሎት ይወጣል። አለቃዋም ሁሉም የሷ ጥፋት እንደሆነ ስትነግራት ሞ ማልቀስ ጀምርና ሁሉም የተበላሸውን ለማስተካከል ይሞክራሉ። እሱም እንደደረሰ አለቃዋ ትመጣና በአሁኑ የሚያስባራትን ስራን የሰራችው የሷ ጥፋት እንደሆነ ማስረጃ ካመጣሽ እሺ ብሎ እጇን ይዘዋት ይወጣል። ምን ተፈጥሮ ነው? ቪዲዮ አልሰራ አለ። ለአለቃውም ልክላት ነበር፣ ግን የሷም እንደማይሰራን የነገረችኝ። እሱም ኮምፒውተሯን ይዛው እንድትመጣ ይነግራታል። ልታመጣው ስትሄድም የት ልትሄጅ ነው? ኮምፒውተሩ ለምን እንደማይሰራ ላይ ፈልጎ ነው። ትልቅ የቴክኖሎጂ ካምፓኒ ያለው እኮ እንደሚያስተካክለው እርግጠኛ ነኝ። እሷም ይቅርታ ጠይቃቸው ትወጣና ተያይዘው ወደ ቤት ሄዳሉ። ኮምፒውተሩን ለማስተካከል ሲሞክሩም ፎቶዎቿ መውጣት ይጀምሩና አፍራ አይኑን ትሸፍኗለች። እሱም ቪዲዮውን ብቻ እንዲያስተካክል ትዕዛዝ ይሰጣል። ግን ቫይረስ እንዳለው ይደርሱበትና ቪዲዮውን በድጋሜ ኤዲት ማድረግ እንዳለባት ሲነገራት ተስማምታ ይዛው ትሄዳለች። አለቃዋን ባለማስኩ ብሩ እንዳስተላለፈላት ይነግራትና ወደፊት ካስፈለገችው እንደሚደውልላት ይነግራታል። ሞ ቪዲዮውን ኤዲት እያደረገችም እያለ ሀሳብ ይመጣላትና አለቃዋ ጋር ትሄዳለች። ሊንጋር ደውልለትና ፍቃደኛ ከሆነ ለምን እሱ አይረዳንም? ሴትዮዋም ትስማማና ሞ ለሊን ደውላም አንድ ቪዲዮ ለመቅረጽ እንድትረዳ ይፈልጌ ነበር፣ እሺ ያለሁበት ነኝ የላትና እሷም ታንን ይዛት ትሄዳለች። እሱም የተነሳውን ፎቶዎች እንዳልወደዳቸው ሲናገር ይቆይና እሷ መምጣቷን ሳይ ግን የፈለጉትን እንዲወስዱ ነግሯቸው ወደ እሷ ይሄዳል። እሷም ሁሉንም ታስረዳዋለች። ከዛም እንደዛ ከሆነማ አብራኝ የምትሰራ ሴት ያስፈልገኛል፣ ለምን አንቺ አትሆኝም? እሷም ጁን ያላትን ታስታውስና እንደማትችል ስትናገር ታንን እንድትሆን ይጋብዛትና ደስ ይላታል። ጁንም ስለ እሷ በጣም ይጨነቃል። ሞ እየቀረጸችም የሊን ረዳት ብዙ ጊዜ እየፈጀሽ ነው፣ ከማንም ጋር ይህንን ያህል ሰርቶ አያውቅም እኮ ይደክመዋል። ችግር የለውም ቀጥይ የላትና ሞ ይህን ስትሰማ ደስ ይላታል። ጁንም ቪዲዮ ይላክለትና አብራው ስላያት ይቀናል። ቀረጻ ስትጨርስም ሊን ከፈለግሽ አብረን መብላት እንችላለን፣ ግን ስራ ካለብሽ ሂጂ። እሺ ሌላ ቀን ማድረግ እንችላለን፣ አመሰግናለሁ። ጁን ስልኳን ቢስላለው የምትሰራበት ቢደውልም እንዳልመጣች ይናገረዋል። ብራስሌቷን ተጠቅሞም ያለችበትን አጣርቶ እዛው ቢሄድም ያጣታል። ከዛም የሆኑ ሴቶች ስላዩዋቸው ፍቅረኛሞች ሲያወሩ ይሰማና እናም እንደሆኑ አስቦ እየተናደደ ይመለሳል። ሞሰርታ ስትጨርስም አለቃዋ ጁን ስራውን በሙሉ እንደሰረዛው ትነግራትና ተናዳ ዝናብ የተደበደበች ትሄዳለች። እንደደረሰችም ለምን አቆምከው? በዚህ ቪዲዮ ምክንያት ነዋ። እሷም ትክክለኛውን ስታሳየው እሷ እንዳልሆነች ያውቃል። እሷም ተናዳ እያለቀሰች ስትሄድ ተከትሏት ሄድና አቅፎ ሻወር ቤት ይወስዳታል። ከዛም ጸጉሯንም ያደርቅላታል። ክፍል ወስዷትም እንድታርፍ ይነግራትና የተኛች ሲመስለው ፍቅሩን ይገልጽላታል። ትንሽ ቆይቶ ሚያማትና ዶክተር ይጠራላታል። ዶክተሩም እንድታርፍ ብቻ ይነግራትና ግልኮስ ሰጥቷት ይሄዳል። ጁንም ራሱን አረጋግቶ ለእሷ ምግብ መስራት ይጀምርና በቀጣዩ ቀንም ስራቸውን ጨርሰው ያቀርባሉ። አለቃዋም ሞን እንድትጠጣ ታስገድዳትና ጁን ያስቆማታል። ከዛም ፍላሽ ሰጣትና ሞን ይዟት ይወጣል። ፍላሹ የሰራችው መጥፎ ስራ በሙሉ ይዟል። ይላትና ላይዋ ላይ ይወድቃል። ሮቦቱም አንስቶ ይወስደውና እሷም እንደተኛ አረጋግጣ ልትወጣ ስትል ይይዛትና እዛው ታራለች።
ጠዋት ላይም ሊን እንዲገናኙ ይጠይቃትና ጁንን አስፈቅዳው ይስማማል። ከሊን ጋር መዝናኛ ቦታ ሲሄዱ ግን ተከትሏቸው ይመጣና ከሊን ጋር በሆነ ባልሆነው እየተጣሉ ያስቸግሯታል። የሞ ቤተሰቦችም እሷን ለማየት ይወስናሉ። እነ ጁን ወደ ቤት ሲመለሱም ልብስ እየሰፋች ጁን ተከፍቶ ከሆነ ብላ ታስባለች። ታንም የረዳቱ ልደት ታከብርለትና በጣም ደስ ይለዋል። ሞም ደውላ ለሊ ልብስ ልትሰጠው እንደምትፈልግ ስትነግራት ጁን እንድትጠይቀው ትመክራታለች። አያቱም ወደ ጁን ድርጅት እንዳዘዋወራት ስታውቅ ወደ እሱ ጋር ትሄድና እኔ ከሮቦቶች ጋር መስራት አልፈልግም፣ መፍትሄ እንፈልግለታለን፣ አትጨነቂ። በቀጣዩ ቀንም አያቱ ቤት ይመጣና እቃዎቻቸውን እያየ አንድ ክፍል አታሩም እንዴ? በቅርቡ ትጋባላችሁ እኮ። እሱም እንደምንም አያቱን እንዲሄድ ያደርገውና የእሷን እቃዎች ይዘው ወደ ቢሮ ይወስዳታል። ረዳቱም ታንደነገረችኝ ከሆነ ሞት ወድሃለች እና ለምን እንድታገባ ትጠይቃትም። እሱም በሰማው ነገር ደስ ብሎት ወደ እሷ ጋር ሄድና እንደሚወዳት ሲነግራት ግራ ስለተጋባች እንደማትወደው ትነግረውና ተከፍቶ ወደ ቤቱ ይሄዳል። ከዛም ቤተሰቦቿ ስለመጡ ይቀበላቸዋል። እናም ስራ ላይ እንዲሆነች ሲነግራቸው እናቷ ደውላ ማን እንደሆነ ስጠይቃት የታን ፍቅረኛ መሆኑን ትናገርና አስፈቅዳ ትወጣለች። ቤተሰቦቿ ምን እንደሚሰራ ስጠይቁት ትደርሳለች። ከዛም ታን እንድትመጣ ትደውላትና ረዳቱን ይዛው ትመጣለች። ግን ምንም ስላልነገሩት ታን ከጁን ጋር ስትቀመጥ ግራ ይጋባል። እሱም ሳይበቃው እራቱን ጨርሶ ሲወጣ የመኪናው መስኮት ተሰብሮ ስልኩም እንድትሰረቀ ይደርስበትና የበለጠ ይበሳጫል። ጁንም የፍቅር ጥያቄውን ስላተቀበለችው ይከፋል። በነጋታውን በስራ ምክንያት የሚሄዱበት እንዳለ ተናግረው ተያይዘው ሲወጡ ጁንም አብሯቸው ሄድና ረዳቱን ቢደውልለትም ሊያገኘው አልቻለም። ታንም እንደደረሰች የት እንዳለ ትጠይቀዋለች። እሱ ምንም እንደማያውቅ ይነግራታል። ከዛም ረዳቱ ቢሮ ሲደርስ ሁሉም ጉዞ እንደሄዱ ይነገረውና ብቻውን ሄዳል። እየተዝናኑም አግኝቷቸው ታንን ይቅርታ ቢጠይቃትም እንዳኮረፈች ትቀጥላለች። የሞ አባትም ቤት ውስጥ ያሉትን እቃዎች ላይ የጁንን ድርጅት ስም ያነብና ድሮ ከአያቱ ጋር ሲሰራ እንደነበረ ያስታውሳል። ረዳቱም ታን ይቅር እንድትለው ለማድረግ ይሞክራል። ጁን በድጋሚ ለሞ እንደሚወዳት ለመናገር ሲሞክር የድሮ ፍቅረኛውን አያትና ይተዋል። ጁንም የድሮ ፍቅረኛው ጋር ሄድና አሁን ሌላ የምወደው ሰው አለኝ፣ ስለዚህ እንድትቀርብኝ አልፈልግም። ችግር የለውም፣ በመሃላችን መግባት ሀሳብ የለኝም። ከልፍት ሲወጣ መሆን ያገኛትና እናታን የሷ ክፍል ውስጥ እንደሆኑ ስትነግረው እሱ ጋር ይወስዳታል። እናም እንደሚወዳት በድጋሚ ነግራትና ገና አሁኑኑ መልስ የመስጠት ግዴታ የለብሽም። ከዛም ጌም መጫወት ይጀምራሉ። ጠዋት ላይም ተደበቁ ካርዶችን የመፈለግ ጨዋታ ላይ ለመሳተፍ ሄዳሉ። ከዛም የተደበቀ ካርድ ታገኝና ስልኳን ሰጥታው ልታነሳ ስትሄድ ሊን ይደውልላታል። ጁንም ስለቀና ስልኩን አንስቶት ምንም ሳያወራ ይዘጋበታል። የድሮ ፍቅረኛውም መሆን ታገኛትና ለማናደድ ስትሞክር እሷ ግን መልሳ እራሷን ታበሽቃታለች። ወደ ጁን ስትመለስም እንደምትወደው ትነግረዋለች። ከዛም በጨዋታው እነታን ስላሸነፉ ይጨበጨብላቸዋል። ከጉዞ ሲመለሱም ቤተሰቦቿም ለመሄድ ዕቃቸውን ይሰበስባሉ። አባቷም አያቱ ጋር ሄዶ ድሮ እንደዚህ አይነት ስራ ይሰራ እንደነበረና ጁን ጎበዝ መሆኑንም ይነግረዋል። የድሮ ፍቅረኛውም መሆን የምታረገውን በሙሉ የሚከታተል ሰው ትቀጥራለች። በቀጣዩ ቀንም ለሞ አዲስ ስራ ይሰጣትና በጣም ስለደከማት መኪና ውስጥ ተኛለች። ጁንም አቅፎ አልጋ ላይ ያስተኛታል። ከዛም ስልኳ ስጮ ሊን እንደሆነ ያይና ያነሳዋል። እታች እየጠበቃት እንደሆነ ሲሰማም ወደዛው ሄድና ከፍቅረኛ እንድትርቅ ነግሬህ የለ እንዴ? ጠዋት ላይም የሰራችውን ልብስ ለሊን ይዛለት ሄድና እሷ እንደሰራችው ሲያውቅም ጁንም የእሱን የሚመስል ልብስ ለብሶ ይመጣል። እሷም ይዛው ትመጣና ለምን እንዳደረገ እየጠየቀችው ትናደድበታለች። እሱም እንደምንም ያረጋጋታል። ቤት ሲመለሱም ተቃቅፈው እያለ ቤተሰቦቿ ይመጣሉ። እናቷም እየተጠቀመብሽ እኮ ነው ብላ አብሯት እንድትሄድ ስትነግራት እሱም አብሯት እንደሚመጣ ቃል ይገባና ተከትሏቸው ይሄዳል። እንደደረሱም እናቷ እሷ እንድትገባ እሱ ግን እንዲመለስ ትነግረዋለች። እሱም አባቷ ጋር ሄድና አብረው እንዲሰሩ ያሳምናቸዋል። እናቷ ግን አሁንም ስላላመነችው ወደ ባህር እንዲሄዱ ትጠይቀውና ሞም ለምን ቤት አትሆንም? እናቴ ሆን ብላ ልታናድድህ እየሞከረች እኮ ነው። እሱ ግን አብረዋቸው ሄድና መስራት ይጀምራል። የድሮ ፍቅረኛውም ሊን ጋር ትሄድና እኔ ጁንን ፈልገዋለሁ፣ አንተ ደግሞ ሞን ለምን አብረን አንሰራም? እሱም ይስማማና ከዛም ኮንትራት የተፈራረሙበትን ወረቀት ለማግኘት አንድ ላይ ለመስራት ይስማማሉ። እናቷም ቀስ በቀስ ትቀበለውና አብረው መመገብ ይጀምራሉ። ማታ ላይም ሊን ኮንትራቱን ከቤታቸው ይሰርቀዋል።
ከጉዟቸው ሲመለሱም ስራዋን ስለጨረሰች ለመውጣት ስትዘጋጅ ሌላ ኮንትራት ትፈርሚያለሽ፣ ይሄኛው ግን ለዘላለሙ ነው ይላትና ደስ ብሏት ፈርማ ስትወጣ ሊን በሌላ ቁጥር ይደውላትና ኮንትራቱ እሱ ጋር እንዳለ ተናግሮ እንዲገናኙ ይጠይቃታል። እሷም ወደ ተባለችው ቦታ ስትሄድም ሊንን ታየውና ትደነግጣለች። እሱም ያስፈራራታል። ምን እያረክ ነው? የጁን ታናሽ ወንድም ነኝ። እሳት ውስጥ ጥሎኝ ሄደ ወንድሙ ለበቀል ነው የመጣሁት። ያለችበትን ያጣራና ወደዛው ይሄዳል። ሊመታው ሲልም የጁን ወንድም ነው ተወው። እሱም ይህንን ሲሰማ ይደነግጣል። ሊን አምልጦ ወደ ጣሪያው ሲወጣም ጁን ይከተለውና የሰማሁት እውነት ነው? አዎ፣ ሁላችሁም እንድቃጠል የተዋችሁት ልጅ እኔ ነኝ ብሎ ከጣራው ሊወድቅ ሲል ጁን ያድነውና አያቱና እናቱ እንዲያገኛቸው ቢጠይቀውም ሳይስማማ ይቀራል። አያትየውም ምንም ቢፈጠር ሊን እንዲያመጣው ይነግረዋል። በቀጣዩ ቀንም ጁን ቤተሰቦቿና ጓደኞቻቸው ባሉበት እንድታገባው ይጠይቃትና ትስማማለች። ከዛም ሊንን አሳምነውት አያቱንና እናቱን ለማግኘት ይሄዳል። ከዛም አለቃዋን ተንኮል ልትሰራ ሲያዛት የነበረው እሱ ስለሆነና ለሰራው መቀጣት ስለፈለገ እራሱን ለፖሊስ አሳልፈው ይሰጥና ፊልሙ ይጠናቀቃል።